ሰላም እንዴት ናችሁ? ይሄን ቪዲዮ እንዲያዳምጡት እስቲ። ግጥሜ ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንደ አየር ላይ ፊኛ ከላይ የገዘፈው እጅግ እልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገን አርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም። ይሄ ጥጋባችሁ ድሮስ መች ይመቻል አብሮ ለመኗኗር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል። ለሆዳቸው ሲሉ ስላገኘው ጥቅም በመከራ መዓት በበደል ጥርቅፍ ግፍ በየዘመኑ ቢወሰንብንም የአገር ፍቅር ይዞን ችሎናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘግቶ አይምሯችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ ክልሉም ችኮናል እንኳን ግዕዛችሁ። የእምነቶችን ጉንጮ እስላምን ይዘናል ሁለት ሶስት ሳንል በአንድ አምላክ አምነናል። መተታችሁ እንጂ ምን ይቀርብናል? በዚህ ከቀጠሉ በአቋማቸው ጸንተው በጀርባ ተማክረው ሴራ ሸፍጥ ሰርተው ሙስሊሙ ተገዶ ከእንቅልፉ ይነቃል። አዲስ የትግል ስልት በቅጽበት ያጸድቃል። እስከ ዛሬ ቻለ አሁን ግን ይበቃል። ከእርሳቸው እንዳይጎል ቄስና ደብተራ ካሁን ሀሳባችሁ የሥራ ፈጠራ። ከእንግዲህ ሙስሊሙ አይችልም መሸከም እኛ እንታለልም በፍጹም አትድከም። ይልቅስ በጊዜ አይምሮህን ተከፍ በግፍ የወረስነው ተራግፎ አላለቀም። በካውብ ህዝባችን ላይ ጨርሶ አላለቀም። የእናንተ ጥላቻ መሸከም ከብዶናል። ሀገሪቱ እንዳትፈርስ መቻል ተስኖናል። እንኳን አዲስ ነገር ተጨምሮ ሌላ የመተት የኮተት የሽርክን ዛዝላ የተንኮል የክፋት የበደል ቅሪላ አንሸከምም በደጋም በቆላ ግዕዝ የሚባል ጉድ መተትም ጥንቆላ እኛ እንቀበልም ከእንግዲህ በኋላ እኛ እንቀበልም ከእንግዲህ በኋላ። ሰላም አለይኩም ተክቢር። እንግዲህ እቺ ህፃን እንዴት እንደምትናገር ሰምታችኋታል። ካህናቶቹን ደብተራ፣ ጠንቋይ፣ ኪሳችሁን መሙያ፣ ቅራቅንቦ ሶስት እንትን የምታመልኩ የሌለ ነው ስድቡ። ግጥሙ ጠንከር ያለ ነው ይታወቃል። ህፃኗ እንዳልጻፈችው መድረክ ላይ የቀረበ ነው። ኡስታዞችና ሼኮች በተቀመጡበት ነው የግጥም የቀረበው። ይህን ግጥም የጻፈው ተራ ግለሰብ እንዳልሆነ በደንብ የሚያሳውቅ ነው እና ለቀጣይ ትግል ተዘጋጅተናል። ዊችዝ እናርዳችኋለን። እስልምናውን እንትን እናውቀዋለን። ቀጣይ ትግል ምንድን ነው የሚለውን እና በዚህ መጠን ካህናቶች ሲሰደቡና ቄሶች ካህናቶች ማስተማር አይችሉም፣ ቄሶች እንደዚህ ናችሁ፣ ድግምተኞች፣ መተተኞች፣ ቆሞ ቀሮች፣ እንደ አየር ላይ እንደተለቀቀ ፊኛ ያበጣችሁ፣ ብቻ የስድብ መዓት ነው በግጥም ውስጥ የታጨቀበት። እስካሁን ድረስ እኔ እንጃ ካህናቶች ሲቃወሙ እያየው አይደለም፣ ወይም ቪዲዮ አልደረሳቸውም። አይደል ነው ከቤተ ክህነቱ ምንም የተባለ ነገር እስካሁን አልሰማውም። በትንሽ መድረክ ላይ ቀረበ አይደለም፣ ትልቅ መድረክ ላይ ቀረበ ነው። ግዕዝን መሰረት አድርጎ ቤተክርስቲያንን በዚህ መጠን መሳደብ፣ በዚህ መጠን ለማዋረድ መሞከር፣ ቤተ ክህነቱ ዝምታ፣ ማህበረ ቅዱሳንም አይቶ ዝም ካለ በጣም ያስተዛዝባል ማለት ነው። እንዲህ በቀላሉ የሚታለፍ ጉዳይ ስላልሆነ ማለት ነው። ሌላኛው ግዕዝ ከመተት ጋር እንዴት እንደተያዘ አልገባኝም። ቋንቋ መተት ከሆነ ያነበበችበት ግጥም ራሱ ፊደሉ ራሱ የግዕዝ ውጤት መሆኑን አላወቀችውን አላቅም። በእርግጥ ህፃንች እሷ። የጻፈው ሰውዬ ግን ግጥሙን ሲጽፍ የጻፈው በመተት ቋንቋ ነው ማለት ነው። ሰዎቹ ታርጌት አድርገው አረብኛን ለማስፋፋት እና ሀገር በቀል ቋንቋዎችን ለማጥፋት እየሄዱበት ያለው ርቀት ሰፊ ነው። ለምሳሌ ስልጤ ዞን ላይ ወደ 45 ትምህርት ቤቶች አረብኛ ቋንቋ እየተሰጠ ነው። እንዲሰጥ ትዕዛዝ አመራር አስተላልፈዋል ማለት ነው። ልብ በሉ፣ ወደ 45 ትምህርት ቤቶች ላይ የአረብኛ ቋንቋ ግዕዝ ሲሆን እንዴት እንደሚጮሁ እዩዋቸው። ሶማሌ ክልል ላይ ደግሞ ወደ ተወሰኑ ዞኖች ላይ በሸሪዓ ብቻ እንዲተዳደር እየሰሩ ነው። የኛዎቹ ተኝተዋል። ስቲል ድግምት ምናምን ያሉት ከምን ጋር የተያዘ ነው? ሳያል ቡኻሪ 57:65 ላይ ናዌት አይሻ እንደተረከችው magic was worked on Allah's messenger so that he used to think that he had sexual relation with his wife while he actually had not
ነብዩም በጊዜው ድግምት ተሰርቶብኝ ነው እያለ ከሚስቶቹ ሳይገናኝ ብቻውን ወሲብ ያደረገ ይመስለው ነበረ እና ሰዎቹ በቅዠት ውስጥ የነበሩ ነብያቸው ራሱ ድግምት ተሰርቶብኝ ነው እያለ ሚስቶቹ ሳይገናኝ የተገናኘ ይመስለውና እላዩ ላይ የዘር ፈሳሹን የሚለቅ ሰው ነበረ። ይህንን ሰውዬ እየተከተሉ ሲቃዥ ቆይና ምንድነው ሲሉት ድግምት ተሰርቶብኝ ነው ይላል። ውድቀታቸውንና ሽንፈታቸውን በድግምት የሚያሳብቡ ካህናትንና መምህራንን በመሳደብ የቆሙ ናቸው። ለዚህ ለግጥም ግን በቀላል በትንሽ ቦታ የቀረበ ስላልሆነ ትልልቅ ኡስታዞች ባሉበት የቀረበ ስለሆነ ከቤተ ክህነት ለእንደዚህ አይነቱ ግጥሞች ቀጠን ያለች ደብዳቤ ነገር ወይንም ደግሞ መግለጫ እንፈልጋለን። ለምዕመኑም ማስጠንቀቂያና ማንቂያ እንድትሆን ማለት ነው። እነሱ በጣም እየሰሩበት ነው። በጣም ደጋግመን ነግረናቸዋል። ቀላል ነገር አይደለም እየተካሄደ ያለው። ተናበው እየሰሩ ነው። አስተውሉ። ተናበው እየሰሩ ነው። ናይጄሪያ ላይ በቀን 3 ቤተክርስቲያን በትንሹ እየተቃጠለ ነው። በወር ከ100 ቤተክርስቲያን ያላነሰ እየወደመ ነው፣ በጂሃዲስቶች ማለት ነው። በአመት 1200 ቤተክርስቲያን እየወደመ ነው። የት? ናይጄሪያ ላይ። በጥቂት ዓመታት ውስጥ ወደ 100 ክርስቲያኖች ናይጄሪያ ላይ ብቻ ወደ 100 ክርስቲያኖች በእነኚህ በሙስሊም ጂሃዲስቶች ታርደዋል። እንዲህ ቀላል እንዳይመስላችሁ። ይሄ ነገር እኛ ጋም አንዳንድ እያለ ነው። ቸርቆዩ ለዚህ ነው በነገራችን ላይ ሙስሊሙ ማህበረሰብ ድፍን መሐይም ሆኖ የተገኘው ለዚህ ነው በነገራችን ላይ። እና እኔ በጣም የሚገርመኝ ሙስሊሞች ልጆቻቸውን ሲያሳድጉ የሚያሳድጉበት መንገድ በኢየሱስ ስም እንዴት በጥላቻ ኮትኩተው እንደሚያሳድጓቸው፣ እንዴት ክርስትናን መጥላት እንዳለባቸው፣ ክርስትናን እንዴት መጸየፍ እንዳለባቸው፣ አጸያፊ የሆነ ሃይማኖት ነው በሚል መንፈስ ነው አእምሯቸው ውስጥ ቀርጸው የሚያሳድጓቸው። ለዛ ነው በነገራችን ላይ አሁን ውስጣቸው ያለው መንፈስ ለክርስትና በጣም እንትን ነው። እኛ ፊት መተው ሲናገሩ ስድባቸው እንዴት እንደሚሆኑ ታያቸዋላችሁ። ለምን? ተኮትኩቶ ያደጉት በጥላቻ መንፈስ ነው። ተኮትኩቶ ያደጉት ክርስቲያኖች እኛ እነሱን እንደምንጠላ ተደርገው እኛ ደግሞ አጸያፊ እንደሆን ተደርገው ነው ተኮትኩቶ የሚያድጉት። በቁርአንና በሐዲስ መሰረት ጥላቻን ስለሚያስተምር ማለት ነው ቁርአኑም ሐዲሱም። አሁን እንግዲህ በጣም ድልም መሐይም ናቸው ያልኩበት ምክንያት ለምን እንደሆነ ታውቃላችሁ? ቋንቋን የሃይማኖት መሰረት አድርገው ነው የሚያስቡት። ቋንቋ የሃይማኖት ቤዝ ነው ብለው ነው የሚያምኑት። ለምሳሌ አረብኛ የእስልምና ነው ብለው ነው የሚያስቡት። እነዚህ ካዲያ መሐይም መባል ያንሳቸዋል። ካዲያ አሁን እነዚህ ማህበረሰብ እንደሚያስብ ማህበረሰብ እንደዚህ የሚያስብ ጭንቅላት መሐይም ብቻ አይደለም ድልም መሐይም መባል ያንሳዋል። ለምሳሌ አረብኛ ልክ የሙስሊሙ ብቻ አድርገው ነው የሚያስቡት። ከመሐመድ በፊት አረብኛ እንደማይነገር አድርገው ነው መሰለኝ የሚያስቡት ማለት ነው። አሁን ግዕዝ ሲባል እኛ ግዕዝን አንማርም ብለው እንዴት ዘለፋ እንደገቡ ተመልከቷቸው። ምን አይነት አእምሮ እንዳላችሁ ከናንተ ጋር እንዴት የኢትዮጵያ ክርስቲያን ህዝብ እንዴት አብሯችሁ እንደኖረ በጣም ነው የሚገርመኝ። እንዴት በዚህ አስተሳሰባችሁ በዚህ ጭቃ አስተሳሰባችሁ እንዴት አብሯችሁ እንደኖረ ራሱ ማለት ነውና ግዕዝ በጣም የተከበረ ቋንቋ ነው። አሁን ኢቭን መዛ የምታወጣዎች ህፃኗ ጽፈው የሰጧትን ነው እያነበበች ያለችው። ምንም የምታውቀው ነገር የለም። ግን ያን መታነበው አማርኛ ቋንቋ እንኳን ከምን እንደመጣ አታውቀውም። ከዛው ከግዕዝ እንደመጣ እንኳን አታውቀውም። እንደነዚህ አይነት ድል መሐይም ጋር ነው አብረን እየኖርን ያለ ነው። እንደዛ ከሆነ አማርኛንም አታውሪ ማለት ነው። አማርኛ ነው ማውራት የለብሽም። ለምን? የሚመዘዘው ከግዕዝ ስለሆነ ማለት ነው። እና እንደነዚህ አይነት በኢየሱስ